ታዲያ ምን እግር ጣለሽ? ማለቴ ምን ልርዳሽ? አቶ አምነን እዚህ እንዳለ ሰምቼ ነበር እና እሱን ለማስወጣት ነበር አመጣጤ። ይገርምሻል፣ አቶ አምነን ከዚህ ለመውጣት ምንም ሙከራ እያደረገ አይደለም። እስካሁን ጠበቃውም አልመጣም። እንደጠበቅኩት ሆኗል ማለት ነው? እንዴት ማለቴ እንደዚህ በእንደዚህ አይነት ስራ ውስጥ ገብቶ ማየቴ በጣም ከፍቶኛል። አቶ አምነንን እኮ በጥርጣሬ ብቻ ነው የያዝነው። አሁኑን ጨርሰው። ታዛዥ ነኝ። ሰላም ቢሊ። አላህ ፈለግሽ? አልቻለሽም እንዴ? በጣም ደህና ነኝ። ለውጥ አለኝ አሁን። አይዞሽ የኔ እናት፣ በቅርቡ ደህና ትሆኛለሽ። እሺ? አዎ ተስፋ አደርጋለሁ። ቤሊን፣ አምነንን መርማሪዎች መጥቶ እንደወሰዱ ሰምተሻል? ሚስጥረኛን ወሰዱት? ያንን ነገር አውቆ መሆን አለበት። የቱን ነገር? አይ ምንም። ምን ማለት ነው ቤሊን? የምታውቂው ነገር ካለ ንገሪኝ። ኧረ የለም፣ ግን ደግሞ ቤሊን፣ አምነንን የማግዘው ነገር ካለ እባክሽ እንዳግዘው እርጂ። ሚስጥረኛ በራሱ መንገድ እንደሚወጣ አልጠራጠርም። በዚህ ደግሞ እርግጠኛ ነኝ። ሚስጥረኛ አትበይኝ። የጠየኩሽን ብቻ ተናገሪ። እንዴ በቃ ምንም የምናገረው ነገር የለም፣ አታስጨንቂኝ። ታዲያ ስጠይቅሽ ለምን ደነገጥሽ? ያው መልካም ሰው ነው ለኔ እና ደግሞ ወሰዱት ስትይኝ ከፋኝ። አይዞሽ፣ እዚህ ቤት እንደ ሁሉም ሰው እንደምኖር ነው የሚሰማኝ። ግን ጆሮ የሌለው ሮቦት በይ። የሚወራውን አልሰማ፣ ሀሳብ አልሰጥ፣ እንደ ሚስት አልቆጠር። በቃ እውላለሁ አድራለሁ። ይሄ ነው የኔ ህይወት። ለምን እንደዛ ተሰማሽ? እንዴት እንደዛ ላይ ሰማኝ ይችላል? እስቲ ዙሪያዬን ተመልከቺ። ለማንም የምጠቅም ሰው እኮ አይደለሁም። ታዲያ የማጠቅምበት ቦታ ለምን ትኖሪያለሽ? እኔ መጠቀም የምፈልገው ብዙ ነገር አለ። ያንንም ቢሆን ከአንቺ በላቅም ስትጠቅሚ ነው ሰው ሊጠቅምሽ የሚችለው። ዋጋ የሌለሽ ቦታ ላይ መገኘቱ ጥሩ አይመስለኝም። ታዲያ እንዴት ላድርግ? ማለት አንቺ እንዳልሽ እዚህ ቤት የምቆይበት አላማ ነበረኝ፣ ግን ሁሉንም አጥቼዋለሁ። አብሮ አደጌ ነው። እንዴት ነህ? ምንድነው ነገሩ? ከየት መጣሽ? ያው ካለሁበት ለስሙ ታላቅ ነው የሚፈልገው ይባላል። አዎ፣ ግን ሩጫ ላይ ነበርኩ። ይገባኛል። ለመሆኑ እዚህ እስክትገባ ድረስ ያንተ ሰዎች የት ነበሩ? ለምንድነው ነገሮችን ያልፈቱት? ማንም አላወቀም። እንዲሰሙም አልፈለኩም። ለዛ ነው። ለምን? ቆይ ሰው እንደሌለው ሰው እስር ቤት ብቻህን መቀመጡ አስፈላጊ ነው? ለስምህስ ጥሩ ነው? ስም? አይ ማርያም፣ ስም እኮ ምንም ጥቅም የለውም ይመስለኛል። ባዶ ክፍል ካሰሩ በኋላ አይምሮ ልክ አይደለም። እያበድክ ነው። ቆይ ክብር ቦታ የሌለው ከመች ጀምሮ ነው? ለማንኛውም አሁን ከዚህ እንሂድ። አንቺ ሂጂ፣ እኔ እመጣለሁ። ያልጨረስኩ ነገር እንዳለ ነግረውኛል። ከኔ ጋር ጨርሰዋል። እንደ ልጅነታችን ሁሌም ቀድመሃለሁ። እባክህ አቶ አምነን እንውጣ። የእውነት አያቴ ቤት እንደዚህ አምሮ በማየቴ ለእኔ ደስተኛ አድርጎኛል። ትልቅ ሰው ቤት አያያዝ ላይ ይጠነቀቃል። ምን እኛ ወጣቶች አንጠነቀቅም ማለት ነው? አለመጠንቀቃችሁማ ዋጋ አስከፍሏቸዋል። እባክሽ ማርያ፣ ሳሎን ጠብቂ። አንዴ ስልክ አውርቼ ልምጣ። እሺ።
ሰለሞን እንዴት ነህ? አዎ አልተመቸኝም ነበር፣ ለዛ ነው ስልክ የተዘጋው። ስማኝ፣ የሽፈንን ጉዳይ ከምን አደረስከው? እኔም እኮ ግራ የገባኝ በማን በኩል ላገኛት እንደምችል። አዎ ሰለሞን፣ ግን አንድ የቀረኝ አማራጭ ቢኖር ቤት ውስጥ የቀረውን ልጅ መከታተል ነው። ባለፈው እንዳልኩ ይሄ ያለፈ ህይወት ላይ ያለ ትልቅ ነገር ነው። ገባ? ምናልባት እናቴ ብትኖር ይሄ ነገር እንደዚህ ስራ አይሰድም ነበር። ሰለሞን፣ ለማንኛውም ይህን ጉዳይ ከስር መሰረቱ ማወቅ አለብን። እናም ሙስጠፋን በደንብ መሰለል ይኖርብናል። አትሳሳት። እንደዚህ አይነት ጉዳይ የሚፈታው ረጋ ተብሎ፣ ምክንያቱም ይሄ ልጅ አንዴ ከእጅ ካመለጠኝ ከዛች ልጅ የሚመጣውን ነገር መቋቋም አልችልም። ምናልባት ሌላ ፍንጭ ሊሰጠኝ የሚችለው ደግሞ አባዬ ነው። እሱን አሁን ላይ ማግኘትም ሆነ ተግባብቶ ማውራት ጊዜ ይወስዳል። እናም ግን በቻልኩት አቅም ሞክራለሁ። እስከዛ ግን ትኩረታችንን እዚህ ልጅ ላይ እናድርግ። ሰለሞን፣ ቴሌም ሰራው ልጅ ጋር ይደወልለት። የሙስጠፋን የትላንትናውና የዛሬውን የስልክ ቅጂ ይላክልኝ። አመሰግናለሁ። የኔ አበባ እንደምን ነሽ? አሁን ከምን ጋር መተን እህቴ? አምና ልጅ እዚህ ነው? አዎ ውጪ ላይ ስልክ እያወራ ነው። ታዲያ ቢያወራስ? አንቺን የመሰለሽ ንግስት እንዴት ብቻሽን ያስቀምጥሻል? ያው ታዩ አዲስ ነገር ሆኖበት ነው። የሄድሽበት ጉዳይ እንዴት ሆናልሽ? ጨርሻለሁ። እናም አሁን አምነን ቤቱ ነው። ዋናው እሱ ነው። ከበራሪ እንስሳት የፈጠንሽ ልጅ እንደሆንሽ ግን ታውቂያለሽ? ተይ እባክሽ፣ በራሴ እንድገረም አታድርጊ። ተገረሚያ። ስንት ጥፋታቸው የሚያስገርም ሰዎች እዚህ ቤት እንዳሉ ብታውቂ ጥሩ ነበረ። ሌላው እዚህ ቤት ውስጥ ለማንም ፊት እንዳትሰጪ። ልክ እንደነሱ ነው የሚቆጥሩሽ። ወይዘሮ ሴማ የሰጠችኝን ስልጣን ተቀብያለሁ። ሰላም ሰዎች፣ አያቴ አምነን ከሄደበት ጉዳይ ተመለሰ እንዴ? ምን አልሽኝ? ሰላም፣ ማርያ እባላለሁ። ጄሪ፣ አያቴ የጠየኩሽን እንኳን አልመለስሽልኝም። አቶ አምነን የሄደበት የምርመራ ጉዳይ ነበረ። ሰው ስለሚያስፈልገው እኔ ሄጄ አስተካክየዋለሁ። እናም አሁን ያ ጉዳይ አልቋል። እንዴት? እኔ ሳልሰማ? መስማትሽ ቢያስፈልግ ኑሮ ትሰሚ ነበር ብዬ አስባለሁ። ኦ የኔ ልጅ፣ አቤት አያቴ። እንዴት ነው የሄድክበት ጉዳይ ልጄ? አያቴ የሚያስጨንቅ ነገር አይደለም። እንዴት ነሽ ጄሪ? ደህና ነኝ አምነን። የእውነት እንደሰማሁ ስደውልልህ ስልክ አይሰራም ነበረ። እናም በጣም ፈርቼ ነበረ። ባትመጣስ ብዬ አስቤ ነበር። አምነን መምጣት ፈልገው ሊቀር የሚችልበት ነገር ይኖራል ብዬ አላስብም። ያው ምናልባት እዛ መቆየቱን ፈልጎት ሊሆን ይችላል። አረ እሱ ከቤት ውጭ መቆየት አይፈልግም። ያው እንደዛ የተሰማው የኔ አያቱ ቤት ስለሆነና እኔ አያቱ ስላለሁ። ለስሙ ትልቅ ሰው ነሽ፣ ግን ደግሞ የልጅ ልጅሽ ሚስት ላይ ሚስት ለመደረብ ትሞክሪያለሽ። ከዛ ራስሽን እንደ ሞር ትቆጥሪያለሽ።
እንዴት ነሽ እህቴ? ደህና ነኝ። አብሮ አደጌ ቤት ውስጥ በጣም ብዙ በመልክና በባህሪ የሚለያይ ሰው እያየው ነው። ልክ ነሽ። በተለያዩ ምክንያቶች እዚህ ቤት ውስጥ የገባን ሰዎች አለን። ቆይ ሌሎች ሰዎችም አሉ ማለት ነው? አረ የለም፣ ትንሽ ነን። ያው ህመም ላይ ስለሆንኩኝ ያሉኝ ነው የነገርኩሽ። ታዲያ እኮ ቤቱን ቤት ከምትሉት ማደጎ ቤት ብትሉት ይሻል ነበር። አዎ፣ ብዙ ሰው ማስተዳደር ይከብዳል። አያቴ ፈለግሽ? እስካሁን ምን ታደርጊያለሽ? ማለት ለምን ልብስሽን ይዘሽ አትውጪ? አምናን ትክክለኛ የግራ ጎኑን አልውጪ። ምን? አዎ ጊዜው ማጠሩ ገርሞሽ ነው እንጂ መሆኑ አስገርሞሽ እንኳን አይደለም። ማለት አምነን እኮ ሚስት አለው፣ ያውም ከስንት ሴቶች መሀል የመረጣት። ታዲያ ለምንድን ነው ሚስት የሚመጣለት? አለው እንዴ? እኔ እኮ ያለው አልመሰለኝም። ትሰሚኛለሽ? እያንዳንዱ ያደረግሽውን ነገር ከምነግረው አደብሽን ገዝተሽ ይችን ልጅ ብትንከባከቢያት ይሻላል። እባክህ እኔ ማደርገውን ማድረግ ጀምር፣ ልክ እንደ ልጅነታችን። እቴ ሜቴ የሎሚ ሽታ ያሰውዬ ምን አለሽ ማታ፣ ምንም አላለኝ፣ ትዳሩን ፈቶ ልሰድሽ አለኝ። ቆይ አሁንም አልቃሻ እንደሆንኩኝ ነው እንዴ የምታስበው? ለዛ ከሆነ ዝም የምትለኝ አትሳሳት፣ አላለቅስልህም። የልጅነት ባህሪሽ እንዳለቀቀሽ ማውቀው እኮ በዚህ ነው። እሺ ምን አለበት ብንጫወት? ኧረ ተይ እባክሽ ማርያም። ተወዋ፣ ለራስ ብዬ ነው። ምን ይሄንንም ለአያቴ ልትናገሪ ነው? አላርፍ ካልክ አይቀርልህም። ቤሌን አንዴ መግባት ትችላለህ? አዎ ትችያለሽ። በዚህ ሰዓት አምነን ትተሽ እንዴት ወደዚህ መጣሽ? ያው አምነን እኔ ጋር ስላልሆነ ነዋ። እንዴት? የት ነው ያለው? አብሮ አደጉ ጋር። አይ ደስ ይላል። የልጅነት ነገር እኮ አይረሳም። ለዛ ነው ደግሞ ረጅም ጊዜያቸውን አብረው ከሆኑ ነው ብለሽ ነው? አዎ አብሮ አደግሽን ማግኘት ማለት እኮ ልጅነትሽን ማግኘት ማለት ነው። ደግሞ አምነን ካለበት ስሜት እንደምትወጡ አልጠራጠርም። ካለበት ህይወት እንዳታወጣው ነው የኔ ስጋት። ተይ፣ መልካሙን ማሰብ ነው የሚሻለው። እኛ ሰዎች እኮ ችግራችን የአፋችንን ፍሬ መብላት አለማሰባችን ነው። እንዴት? ጥሩ ነገር ስትመኝ ጥሩ ይገጥምሻል፣ መጥፎ ነገር ስትመኝ ደግሞ መጥፎ ይገጥምሻል። ጭንቅላታችን መጥፎ ነገር እንዳያስብ ማድረግ እንችላለን እንዴ? እንደዛ ብቻ እኮ የብሶ መሞት ብሶ ተጠያቂ ሆኖ ነበር። ግን ደግሞ ያሰብነውን ሁሉ ለማድረግ ይቻላል።
የኔ ውድ ይመስለኛል ከረጅም ጭንቀት ጊዜ በኋላ ነው እንደዚህ የሚያምር ምሽት እያሳለፍክ ያለኸው። አዎ የእውነት በጣም ግራ የሚያጋባ ነገር ውስጥ ነኝ ማርያም። አይዞህ፣ ከዚህ በኋላ ብቸኝነት የለም። ከዚህ በኋላ አብሬ ነኝ፣ አሁንም ነገም። እሺ አመሰግናለሁ ማርያም። የሚረዳኝ ብቸኝነቴን የሚያስረሳኝ ሰው ነው ያጣሁት። ታውቂያለሽ፣ ድሮ ሰው እናቱ ስትሞትበት በዙሪያ ያሉ ሰዎች የእናቱን ሞት ያስረሱታል። አሁን ደግሞ እናቱን ካጣ የእናቱን ሞት እንዲያስታውስ የሚያደርግ ሰው ብቻ ነው ያለው። መከፋትን ማዘንን ብቻ ነው የሚሰጡሽ ማርያም። ነስኪው ደኔ በዚህ ፍጥነት ማረጊና ላምንም እውነት ምናልባት አንቺ እንኳን ትረጅኝ ይሆናል። ይመስለኛል ጄሪ ልትቀላቀለን ፈልጋለች። እናም አቶ አምነና እስኪለት ትጠብቃለች። እባክሽ ተቀላቀይ። አምነን ብርድ ነው፣ ወደ ውስጥ አትገባ? አይ ትንሽ ልቆይ። ያው እኔ መግባት ስፈልግ አብረን እንገባለን። ጄሪ እስካሁን አልተኛሽም እንዴ? አዎ ባለቤቴ ሳይገባ አልተኛች ነው። አምነን አባዬ ወደዚህ ይመጣል። እንደ ድሮ እኛና ቤተሰቦቻችን አብረን እንሰበሰባለን። ያ ሲሆን ደግሞ አዳዲስ የስራ ንድፎችን እንጀምራለን። አዎ ማርያ፣ ያንን ማድረግ የኔም ፍላጎት ነው። እመነኝ፣ ከወሬና ካሉባልታ የጸዳ የተሻለ ቤተሰብና የተሻለ ቀን ይኖረናል። ይህንን ጉዳይ ደግሞ እናቴ ሴማ ታስተካክለዋለች። በቃ ማርያ፣ ካላስቸገርኩሽ ወደ ውስጥ መግባት ትችላለህ? እሺ። ይገርምሻል፣ አምነን ከልጅነቱ ጀምሮ ከኔ ውጪ ማንንም ሰው መቅረብ አይፈልግም ነበረ። አረ አዎ፣ ልጆች ሆነን ሲያድጉ ባልና ሚስት ይሆናሉ እንባል ነበር። አዎ፣ ግን የተባሉ ነገሮች ሁሉ አይሆኑም። በሀሳብ የሚቀሩ ነገሮች ይኖራሉ። የነገን ማን ያውቃል? ባለትዳር እኮ ነው። ምን ማስረጃ አለሽ? ተፈራርመሻል? ማለቴ ወረቀት አላችሁ? በአካውንትሽ ውስጥ ተቀማጭ ያደረገው ገንዘብ አለ? የለም። ኧረ አውቄ ነው። ደስ የምትሉ ባልና ሚስቶች ናችሁ። እውነት ነው የምልሽ፣ ለብዙ ሰው ምሳሌ መሆን የምትችሉ ሰዎች ናችሁ። እንደዛ ስላልሰማሽ ገርሞኛል። ሌላ ምን ይጨመር? ያለው በቂ ነው። እናመሰግናለን። ናዛር መልካም ማድ አሉ እየበላችሁ። ማርያ ውዴ፣ መቼም እንደምትወጁ ተስፋ አደርጋለሁ። አዎ፣ ሲታይ ቆንጆ ምግብ ይመስላል። ዋናው አንቺ ብቻ መውደድሽ ነው። ማርያ ቢዩዲ። አምነን በፊት እዚህ ላለ አይደለ አብረን ስንበላ እኮ ታጉርሰኝ ነበረ። አዎ ትዝ ይለኛል። ታዲያ ጉርሳት እንጂ ልጄ፣ ምን እየጠበክ ነው? እሺ አያቴ። ልጅቷ ልጆቹ ልታስነቅላቸው ነው። ማርያ ውዴ፣ እና እንዴት ነው ቤተሰቡን ወደድሽው? አዎ። ጄሪ። አቤት አያቴ። ይወር ያለ ያስብልሽ። ምን ነው ብይ እንጂ ምግብ የዘጋሽ ትመስላለሽ። እየበላው ነው። የአያቴ ሴማ ብዙ መብላት ጥሩ አይደለም፣ ለዛ ይሆናል። ማርያ ውዴ፣ ከዚህ በኋላ እንግዳ አይደለሽም። እንደፈለግሽው መሆን ትችያለሽ። አይደለም እንዲያምነን? አዎ አያቴ፣
ልክ ብለሻል ማርያ ውዴ። ከዚህ በኋላ እንደ ቤትሽ ልታይ እፈልጋለሁ። የሚያስፈልግሽ ነገር ካለ ወይ ደግሞ የሚከብድሽ ነገር ካለ እኔ ከጎንሻለሁ። አመሰግናለሁ አምነን። ችግር የለውም አምነን። አቤት ጄሪ። በሉ እየበላችሁ ገበታ ላይ መሆናችንን እኮ ረሳነው። ማርያ ውዴ ቤልጄ ቤሊ ቤ ውድ ማርያ የእውነት በጣም አድገሻል። ታዲያ በዛው ቀራለሁ እንዴ? ያው ማለቴ አንቺና አምነን ልጅ ሆናችሁ ካስታወሽ ራቁታችሁን ነበር ስትሯሯጡ የምትውሉት። ልጅነት በጣም ደስ የሚል ነገር ነው እህቴ፣ ካስታወሽ። ልጅነታችሁ በጣም ቆንጆ ነበር። ነገር ግን የአንዳንድ ሰው ልጅነት ጅልነቱ ይበልጣል። አንቺ ጥለሽ ሄድሽ እንጂ እኮ አምነን በጣም ነበር የሚወድሽ። አሁን ተመልሻለሁ። እንደ ልጅነታችን አብረን እንሆናለን። ያው ጄሪ ካልደበራት ታያት። ግን ቢደብራትም ይደብራታ። ከኔ ቆንጆ ልጅ ጋር ምን አገናኛት? ሰማይና ምድር እኮ ናቸው። አያቴ ጄሪ ማለት የአምነን ሚስት ናት እያሏት እያሏት። ማርያ ውዴ፣ ታዲያ እዚህም ቤት ሰዎች እንዴት አየሻቸው? ያው እንዳየዋቸው ከሆነ ብዙም ደስ አይሉም። አዎ ልክ ብለሻል፣ ብዙም ደስ አይሉም። ሜርሲ ገብቶሻል? ማርያ እኮ ያለችው ሁሉንም ነው። አዎ ሁሉንም ነው፣ ደግሞ እውነቷን ነው። ቡና ልጠጣበት። ወይኔ ሜርሲ ጭራሽ መሰሏን አምታትቀልድብኝ። ታዲያ ሳቁን የቤተሰብ አድርጉት እንጂ ምነው ብቻችሁን ሳቃችሁ? ምን አልሺ? ማለቴ የምታወሩበትን ነገር ንገሩኝና አብሬያችሁ ልሳቅ። ጨዋና ሬዲዮ አንዴ ነው የሚያወራው። ለካ ይህንንም እዛ ያስተምሯችኋል። አዎ ጠጪ። አንቺም ጠጪ አያቴ። አምነን ልጅ አስቀምጠውን ጠፋ እኮ ማርያ። እስኪ እባክሽ ሂጂ እና እሺ በቃ መጣሁ። ተጫዋች አቶ ሴማ ማለት አያቴ ሴማ። ቆይ ቻሩጊት ከኔ ጋር ያላት ችግር ምንድን ነው? ገና ከስር ጭራ ከላይ ቀንድ አስበቅልሻለሁ። በፈጣሪ ስራ አልገባም ብዬ ነው እንጂ 4 እግር ቀጥልልሽ ነበር። እናዛራ አቤት ልጄ። ይቺ ልጅ ማናት? ማን? ማርያም ነው? አዎ እናቴ። ያው እንደሰማሁት ከሆነ ያምነን የልጅነት ጓደኛው ናት። አይ ጥሩ ነው። ለአምነን በሳት ታስፈልጓለች። ልክ ብለሻል። ያለበለዚያ አምነን ብቻውን ሊቋቋም አይችልም። አዎ ደግሞ ልጅቷ ደስ የምትል ልጅ ናት። አዎ ብቻ እንኳን መጣችለት። አዎ ጥሩ አድርጋለች። የምትወጂው ምግብ ሰርቼልሻለሁ። በላሽ ግን? አዎ በልቻለሁ። በጣም ነበር የሚጣፍጠው። አመሰግናለሁ። እሺ እናቴ። ታይ እንደዛ አትበይ። እኔ እኮ እናትሽ ነኝ። እሺ በቃ ከዚህ በኋላ አልልሽም። እሺ ካልሽ። ጄሪ አቤት። ነይ። ቁጭ በይ። ፈልገሽ ነበር አያቴ? ወዴት ለመሄድ ነው እንዲህ የምትሮጪው? አይ ወደ ክፍሌ እየሄድኩ ነበረ። ምን ነው ክፍልሽ ያስቀመጥሽው ዕቃ አለ? ኧረ የለም። አይ ጥሩ። በቃ ልሂድ። ቁጭ በይ።
ወደ ክፍሌ እኮ ነው የምሄደው። ታዲያ ቁጭ ባልኩሽ አይደለም? ለምን አትሲማ? ልጄ ማርያና አመን እያወሩ ስለሆነ እንዲረበሹ አልፈልግም። ማ ያቺ ልጅ ከአምነን ጋር ናት? አዎ። ምን ነው? አይ በቃ ምንም። እኔ ልጅ ቁጭ በይ አልኩሽ እኮ። ሚስጥረኝ ወይ ምን ነው? ረሳኸኝ እኮ። ቅርታ ውዴ፣ ነገሮችን እኮ እያስተካከልኩ። እሺ ያው ደህና መሆንና ወደ ራስ መመለስ ነው ዋናው። አዎ ደህና ነኝ። ያው ደግሞ እቤት እንግዳ ስላለ ወደ ራሴ መመለስ ይኖርብኛል። ያው እንግዳ ያልከው ማርያም ነው? አዎ ማርያ የልጅነት ጓደኛዬ ናት። ይገርምሻል፣ ማርያ በጣም ጥሩ ሰው ናት። አዎ ደግሞ ደስ የምትል ልጅ ናት። አሁን ካለህበት ነገር እንደምታወጣ ተስፋ አደርጋለሁ። አዎ ያው እየሞከርኩ ነው ሁሉንም ነገር ለመርሳት። ደግሞ ምንም ሁሌ ከጎንህ ነኝ። እሺ እሺ። ግን አንቺስ እንዴት ነሽ? ደህና ነኝ። በጣም ተሽሎኛል እኮ አሁን። እሱን ነው የምፈልገው። ደግሞም ከፈለግሽ ዶክተሯ እዚህ መታ ልታይሽ ትችላለች። አይ አያስፈልግም። በጣም ደህና ነኝ አሁን። ሁሌም ደህና እንድትሆኝ ነው ፍላጎቴ። አምነን ግን በጣም ተለውጠሃል። ኧረ ተይ፣ እኔ እኮ አሁንም ልክ እንደ ድሮ ነኝ። ተው እባክህ፣ ማታም ነግሬህ ነበር። ደግሞ በጣም አምሮብሃል። ማርያ፣ ድሮ እኮ ቆንጆ አይደለህም እያልሽ ነበር የምታናጂ። አሁን ደግሞ እታሽኮረመሚኝ ነው። አይ ያየሁትን ነው የነገርኩህ ካልሽ እሺ። አላመንክበትም ማለት ነው? ኧረ እንደዛ ለማለት አይደለም። እሺ ተቀብያለሁ። ደግሞ ስማኝ፣ አሁን እኔ እዚህ ያለው እና እንድትጨነቅም ሆነ ደብሮ ማየት አልፈልግም። ያ እንዲሆን ደግሞ በፍጹም አላደርግም። እሺ ግን አንቺ ምንን ለማስደሰት ብለሽ እንድትጨነቂ አልፈልግም። ለሱ አታስብ። አባዬ በቅርቡ ስለሚመጣ ወተን እንዝናናለን። ደግሞ ውጪ ደርሰን መምጣት እንችላለን፣ አየር መቀየር ከፈለክ። እንዴ አባዬ ይመጣል እንዴ? ደግሞ እሱ እንዴት ነው? ደህና ነው? ደህና ነው። አዎ በቅርቡ ይመጣል። በእውነት በጣም ደስ ይለኛል። በስተመጨረሻ አንድ ላይ እንሆናለን። አዎ ትክክል። ጄሪ፣ አሁን እሷን ተዋትና ለምን ወተን ፈታ አንልም? ማርያ፣ እኔ እንዲከፋኝ ትፈልጋለህ ማለት ነው? አረ በፍጹም። እሺ በቃ ነኝ እንሂድ። ያችን ተንከሲስ ሳልገላገላት እቺ ደግሞ መጣች። ቆይታ ያለሽ ጠብቂ። አምነን የኔና የኔ ብቻ ነው። ማንም ከኔ መቀማት ይችላል። እንዴት ነህ ካርታን ውዴ? አለው ደህና ነኝ። አንቺስ እንዴት ነሽ? ይመስገነው። ቤተሰብ ሁሉ ሰላም ሰላም ነው ወይዘሮ ሴማ? እናንተስ እንዴት ናችሁ? አይገርምህም? ደግሞ ልትመጣ እንደሆነ እኮ ማርያ ልጅ ያበሰረችኝ። አዎ እመጣለሁ። እናንተም በጣም ናፍቃችሁኛል። ጥሩ አድርጋል። በልናና ብዙ የምናወራው ነገር አለ። ልጆቻችንም እኮ አድገዋል። እሺ ወይዘሮ ሴማ፣ በሰላም ያገናኘን። በልበል ካርታ፣ ስራ ላስፈታ። በሰላም ያገናኘን። እጠብቅሃለሁ። እሺ፣ ለአንቺም መልካም ቀን። በቅርቡ ደግሼ ልጄን እድረዋለሁ።
እንዴት ነህ? አለሁ ደህና ነኝ። ምን ፈልገሽ መጣሽ? የወንድሜ ልጅ ላይ ስትጫወቱበት ቆይታችሁ አንዷ ጓደኛ ስትጠፋ አንተ እዚህ ለምን እንደሆንክ አልገባኝም። ምናልባት እሱ እጁ ስለሌለበት ነው ያለ ያልጠፋው አይመስልሽም? ብቻ ያው አንተም ቀን እስኪደርስ እየጠበክ መሆኑን አትርሳ። ምን ነው ሜርሲ ተይ እንጂ አህመድ በዱቄት ይስቃል። ይህን ሰሞን አልቻልኩም። ከባድ ተናጋሪ ሆነሃል። አይ እውነታው ነው። እኔ አለቀልኝ ማለት የበሰበሰ ዝናብ አይፈራም አይደል የሚባለው? አንቺም ሆንሽ ጄሪ ያበቃላችኋል። ተው እንጂ እያስፈራራኸኝ እንዳይሆን። አይ እየነገርኩሽ። ታዲያ ሲፈን እንዴት ናት? እሱም ራሷን ብትጠይቃት አይሻልም? ያው ካገኛት እንድትደውልልኝ ብዬ ነው። ያልጨረስነው ብዙ ጉዳዮች አሉን። እንደ ቀልድ አንላቀቅም። ምን ነው ሌላ ያቀዳችሁት እቅድ ነበር? ግን በጣም ያሳዝናል። ያው መሰልሽ እዚሁ ስላለች ለምን አብራችሁ አትሆኑ? ከማን ጋር? ያው ከጄሪ ጋር ነው። ሰው ጥራ ቢሉት ራሱ መጣሉ። አንተ ገና ብለው ካዳመጡ ብዙ ታወራለህ። በቃ እኔ ልሂድ። እኔ ገደል ገባው ማለት እመኑኝ እናንተንም ይዤ ነው ገደል የምገባው። ልጄ ምን ነው የደበረሽ ትመስያለሽ? አይ አልነበረኝም እናቴ። ተይ እኔን እንዳትዋሽኝ። ለነገሩ ገባኝ። ምንድን ነው የገባሽ? ያው ቀንተሽ ነው። ደግሞ በማን ነው የምቀነው? ያው በማርያ ነው። አዎ አንን ማርያ ከመጣሽ ጊዜ ጀምሮ እኔ ረስቶኛል። ተይ ልጄ ረስቶሽ እንኳን አይደለም፣ ልጅቷ እንግዳ ስለሆነች ነው። አንዳንድ ነገር ማሳየት ስላለባት ለዛ ነው። አዎ በእርግጥ ትክክል ነሽ። በይኔ በቃ ይሄን ሁሉ እንድትረሺው አንድ ቆንጆ ታሪክ እነግርሻለሁ። እሺ እናቴ በጣም ደስ ይለኛል። ከነገርሽኝ እኮ ቆየሽ። ነይ እግሬ ላይ ተኝሽ። አንድ ጊዜ ሁለት ገበሬዎች በአንድ መንደር ይኖሩ ነበር። አንደኛው በየቀኑ በትጋት ይሰራ ነበር። ሌላኛው ግን ስራውን ሁል ጊዜ ለነገ አድርገዋለሁ ብሎ ይዘጋይ ነበር። የዝናብ ወቅት ከመድረሱ በፊት ትጉ ገበሬ መሬቱን አርሶ ዘሩን ዘርቶ አዘጋጀ። ሌላኛው ግን እንደተለመደው ስራውን አዘገየው። ዝናቡ ሲጀምር ትጉ ገበሬ ዘሩን ዘርቶ ምርቱን በደንብ አገኘ። ስራውን ያዘገየ ገበሬ ግን ዘር ለመዝራት እንኳን ጊዜ አላገኘም። በስተመጨረሻ ትንሽዬ ምርት ብቻ አገኘ። ያኔ ስራውን ያላዘገየ ገበሬ እንዲህ አለ፣ እድል አይደለም የሚያሸንፈው በጊዜ የሚሰራ ሰው ነው አለ። አየሽ የኔ ልጅ፣ ዋናው ትምህርቱ የዛሬን ስራ ለነገ ማስተላለፍ እድሎችን ያሳጣናል። ትጋትና በጊዜ መስራት ስኬትን ያመጣል።